Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikhail. American Black and the YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ማለት ነው። አንደርሱ እኔ ምንድን ነው ሁላችሁ የፈለኩት ማለት ነው። እኔ በመጨረሻ መሄድ ፈልገው አሜሪካ ነው። ለሁለት ጊዜ በቃ ዝም ቢሆን ሰርቼ ነው መኖር የምፈልገው እና ብዙ እንትን አልፈልግም ማለት ነው። ስለዚህ እኔ ማለት ነው ጋብቻውዬ ፍቅርውዬ ምናምን ሸወድዬ ምናምን ነገር ማለት ነው እኔ ጋር ይሰራም ባይደወይ ማለት ነው። የሆነ በጣም እንደዚህ ሲል ማለት ነው ደስ እያለኝ ምናምን ያደላ እንዳይመስላችሁ ማለት ነው። ጊዜንም ጭንቀት በቃ ህመምንም እያባባሳችሁብኝ ጊዜንም እየጨረሻችሁብኝ ጊዜ ደግሞ ቢያልቅ ችግር የለውም። የትኛው ነው እንደዚህ በጭንቀት ላይ በእንትን ላይ እናንተ እንትን እያደረኩኝ መኖር በጣም ይከብደኛል ማለት ነው። ስለዚህ ማለት ነው ወዶች እየነገራችሁ የምፈልገው ነገር ማለት ነው ይሄ ሁሉ እንትን አልፌ ማለት ነው እዚህ ተጥዬ መኖር አልፈልግም ማለት ነው። ደስዋይ እዚህ መጭቼ ማለት ሸርሙጣ መሆንም አልፈልግም። ሰርቼ መኖር ነው የምፈልገው ማለት ነው እኔ በጉልበቴ ማለት ነው። እንደርሱ ወዶች ልነግራችሁ የምፈልገው ነገር ማለት ነው ጋብቻ ያው ፍቅረኛው አይ ዶንት ኬር እዚህ የምፈልገው ነገር የለኝም ማለት ነው። ለጋብቻ ለፍቅር ቦታ አለኝ ባይደው ጥሩ ነገር ነው ማለት ነው። ትዳርም ጥሩ ነገር ነው ባይደው ማለት ነው። ግን እኔ ወደ አሜሪካ ነው የማመራው እሱ ነው ሁሉ ማለት ነው። ባይደው እኔ ባይደው እሱ ነገር ሳላገባ ሳልወልድ መቅረት አልፈልግም ማለት ነው በህይወት ዘመኔ ማለት ነው። እድሜም ሳልወልድ በተለይ ማለት ነው ልጅ ሳልወልድ እንዲያልፍብኝ አልፈልግም። ግን ደግሞ ምን መሰላችሁ ማለት ነው እዚህ ማለት ነው በጭራሽ አይሆንም። ቢያልፍብኝ ይሻላል። ምክንያቱ እኔ አልችለውም ማለት ነው። ልጅ እጅ ማለት ነው ይሄ ሁሉ መከራ ወቸከ በጣም ከባድ ነው ባይ ዘ ወይ ለዚህ እኔ ማለት ነው። ስለዚህ በቃ ላንዴም ጥሩ ነገርም ስላልገጠመኝ ማለት ነው እኔ በፍጹም ለስዋይ ካም ዳውን አሁን ከሰው ጋር ውዬ ማለት ነው በጣም ፍቅር እየተጫወትኩኝ ማለት ነው። ነገ ተመልሼ ያለፈውን ነገርና የገጠመውን ነገርና የገጠመኝ የኖረውን ነገር ነው ትዝ የሚልኝ ማለት ነው። ስለዚህ እንደዛ በዛም የምታስቡት ማለት ነው በጣም እንትን ልብ ያላችሁ ሰዎች እኔ እንደዛ አይነት ልብ የለኝም እና እንድትረዱ ትፈልጋለኝ ማለት ነው። ተስፋ ይቆራረው ማለት ነው ወደ ኢትዮጵያ እንደሆነ ማለት ነው ወደ ኢትዮጵያ እንደሆነ በጭራሽ አልመለስም ማለት ነው። የትኛውንም ሀገር ይኖራል ማለት ነው። ግን ወደ ኢትዮጵያ እንደሆነ በጭራሽ አልመለስም ማለት ነው። እንደነሱ ሰው ችግር ካለ ማለት ነው አሁን ተረጋግቶ በሰላም በፍቅር ሰው ጋር ተወያይቶ እንደሚኖር እንደዛ ብሎ አይኖርም ማለት ነው። ማላቸው ችግር ካለ ማለት ነው ነውጥ ይፈጠራል፣ ግጭት ይፈጠራል፣ አገር ይቦንቀሳል ማለት ነው። ስለዚህ እንደሚደረግ ማለት ነው። ስለዚህ ሰው ሲታገስ ማለት ነው ትዕግስቱን አታስጨርሱት። እንደዛ ብላ ሰው በጣም ቋጣሪ ነው ማለት ነው። እንዲሁም እኔ እንደዚህ ስናገር እንዲሁም ይሻላል እና ራሴንም አድናለሁ። ምክንያቱም የሌለን ኃጢያትን በሌላ ነገር መኮብኮብ አልፈልግም እኔ ማለት ነው። ሁለተኛ ነገር ደግሞ በጣም እኔ ከማወራው በላይ አጋንኖ ማለት ነው ብዙ ቦታ የሚያዳርስ ሰው አለ። ገና ጊዜ የሚጠብቅ ሰውም አለ ለማዳረስና ለማናወጥና ለመናገር ታይም እያለ እየጠበቀ ያለውን ሰው አለ። አንዳንሱ እኔ ልነግራችሁ የምፈልገው ነገር ማለት ነው በማያገባችሁ ነገር ብዙ ጊዜ ባትገቡ ማለት ነው ፈጣሪ ኃያል ነው። አይስወርቱ ጋር ፈጣሪን አትናቁ። የፈጣሪ ስራ ከሰው ስራ የፈጣሪ ማአት ይከብዳል። አይስወርቱ ጋር እንደ ፈጣሪን አትናቁ። የዛሬ ፋውል ማለት ነው የዘላለም ህይወታችሁ ከንቱ ያደርገዋል ማለት ነው። ስለዚህ ፋውል ጥሩ አይደለም። ማስተዋል ነው በጉ ያ መኖር ካልቀረ ማለት ነው ማስተዋል ጥሩ ነው። ዳስዋይ ከረደበ ማለት ነው እንደዛ እንዳልኳችሁ ማለት ነው የሰዎችን መጫወቻ መሆን የለባቸውም። ፍቅረኛ ተብዬው ማለት ነው ሲጫወትባቸው እኔ ሲጫወትብኝ ዝም አይደለም ባይደውኝ ማለት ነው ሰው ሲጫወትብኝ የሆነ ይተከፍለው ማለት ነው ወይ እንዲያንቀላፋሽ ወይም ደግሞ ከስራ እንዲያስቀርሽ ወይም ደግሞ የሆነ ከመንገድሽ እንዲያንደናቀፍሽ ወይም ደግሞ ከሆነ ነገር እንትን እንዳደርግ ሰው መሀል ሲገባብሽ ማለት ነው ዳስ ዋይ ክሬዲብል መንቃት አለባችሁ። እኔንም ባደውይ አይነቃለሁኝ ግን ደግሞ
ብዙ ነገር ውስጥ ገባለኝ ግን ደግሞ እነቃለኝ ማለት ነው። እርሶ ነገራችሁ እያመፈልገው ነገር ማለት ነው። እናንተ ፍቅር ጥሩ ቢሆንም እነስ ብትልላቸው እነሱ ግን ለዓላማ ነው እናንተ ጋር ይመጡ እሱን ነገር ትክዳላችሁ። ከገና ከገባችሁ ማለት ነው። ገና ከመግባታችሁ ከገባችሁ ማለት ነው። መንቃት ነው ያለባችሁ ከሚገጥማችሁ ነገር አንጻር ማለት ነው። አሁን በጣም እንትን እያላችሁ ትኖራችሁ ገና ከዛ የባሰ የተጨማለቀ ጨምለቀ ህይወትን ትኖራታላችሁ ማለት ነው። አንዳንድ ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለኩት ነገር ማለት ነው ይሄን ምንድነው መሰላችሁ እንደነሰው በቃ ነገሩን እንደምታዩት ነው እንደምታውቁት ነው እየነገርኳችሁ ያለሁት ነገር ነው። ደስ ኮራለባው እንደነሰው እንበደው እንደዚህ ብዬ ስናገር ማለት ነው ስለ ወንዶች ስለ ፍቅረኞች ምናምን ሲናገር ማለት ነው አሁን ስላለው ልጅ እንትን ብዬ አይደለም ባደው ሼምፉል ሰውን በተለይ ራሴ ይጀበት ባደው ከነካኝም ግልብጥ አድርገሽ ልተው ይገባል ማለት ነው። ምክንያቱም ግን ደግሞ እኔ አሁን እንደዚህ ብዙ ነገር ሲናገር ማለት ነው እሱ ላይ ያመረርኩኝ አይደለም። ግን ደግሞ በቃ እኔ ባደው ምንም ነገር ቢኖር ማለት ነው እሱን ቃልተውሽ ነው ቢለኝ ማለት ነው ልተው አልችልም ንግግር ማለት ነው። አሁን እሺ ብለው ይኖረው ማለት ነው እሺ ያላለኝም ፍቅርም አልጀመርም ምን ነገርም የለንም ንክክም የለንም ንግግርም የለንም ባዶ የኔ ኮንፊደንታሊ ነው እየሄድኩኝ ያለሁት ማለት ነው። ግን ደግሞ እንደዛ ቢለኝ ሁላ መታገስ አልችልም ማለት ነው። በቃ ያለፈው ነገርውን ማለት ነው አለመናገር አልችልም ልናገር ነው። ግን ደግሞ እሱን አንድትም ቃል እየነካሁት አይደለም ማለት ነው። የሱ ጉዳይ ለብቻው እነግራቸዋለሁ ማለት ነው። ከሱ ጋር ምንም እየተነካካውኝ አይደለም ማለት ነው። እንድታውቀው የምፈልገው ነገር ማለት ነው ከወስተን ጋር ማለት ነው ምንም ነገር እየተነካካውኝ አይደለም ማለት ነው። ምንም ይሁን ኒውዚላንዳዊም ይሁን አሜሪካዊም ይሁን የትኛውንም ሀገር ይሁን ማለት ነው ሰው ከሱ ጋር ምንም እየተነካካውኝ እንዳልሆነ እንድታውቁ ፈልጋለሁ። ምክንያቱም ስለሱ ምንም እያወራኝ አይደለም ማለት ነው። ተስፋይ አንደን ወደ ሌላ የሚያስካሂደው የለም። እኔ ባይደው አሁን ኬቨን ኮስትነር ብያለሁ ከነ ሙሉ ቤተሰቦቹን ያውቃሉ ማለት ነው። አሜሪካ ውስጥ ታዋቂ ሰው ነው ባይደው ማለት ነው። የዝነኛ ሰው ነኝ የዝነኛ ሰው ልጅ ነኝ። ግን ደግሞ ምንድነው የሚባለው ግን ደግሞ እሱን ነገር ስቃይን ያደረገው ህይወቴን ባይደው ማለት ነው። በጣም ብዙ ሰውን ስላወቀኝ ግን ደግሞ ሰው የኔጋቲቭ በዛ ማለት ነው። እነሱም ለምን አይረዱሽም ብሎ ብዙ ነገር እንትን ይሉ ይሆናል ማለት ነው። እነሱ ቢረዱም ባይረዱም ማለት ነው ሰው ስለሆንኩኝ የሰው ፍጠሩ ስለሆንኩኝ ማለት ነው ይሄን ያህል አይገባኝም ነበረ አይገባኝም። ደግሞ ሁሌም በቃ እኔ አንድ አይነት ህይወት በጣም አስጠላኝ ማለት ነው። ወዳጅ ተብየው ቤተሰብ ተብየው ምናምን መስለው በቃ ላይክ እየተሽኮራመሙ እየተለጣጠፉ እንደዛ አይነት ነገር በጣም ይደብራል ማለት ነው። እንደሱ አይቀርበው አንድ ነው ወዶች እኔ ደግሞ እስኪ ላይ እንደማስ መናገር አልፈልግም ማለት ነው። እኔ ስለ ሆላንድ ያለውን ነገር ነግሬያቸዋለሁ። ሁሉንም ቦታ የሚያገጥመኝን ነገርና የገጠመኝን ነገር ማለት ነው ግልጽ አድርጌ ነግሬያቸዋለሁ ማለት ነው። ስለዚህ ማለት ነው ከዚህ በላይ ምን ታውቁ የሚገባውን ነገር ስለሌለ ማለት ነው የምታውቁት ነገር የለም። በቃ ምንም አዲስ ነገር ስለሌለ ማለት ነው። አሁን ነገ ወሬውን እንትን ሳደርግ ዳንስ ሳደርግ ማለት ነው ሌላ ነገር እያላችሁ ትለጣጥፉብኛላችሁ ትለጥፉኛላችሁ ማለት ነው። እኔ ባይ ዘ ወይ ሪስፔክት ስላለኝ ነው ባይ ዘ ወይ እንትን ሆኜ የምናገረው ማለት ነው። ታውቃላችሁ ብዙ ነገር ገጥሞት እያለ ሪስፔክት ሆኖ የሚያወራ የሆነ በቃ ብዙ ጊዜ ክፉ የማያወራ ሰው አለ አይደለም እንደዛ ማለት ነው። ከዛ ማለት ነው ሰዎቹ ማለት ነው ሁሉ ጊዜ እንድታስባቸው ይፈልጋሉ። መጥፎ ነገር ያደረገህን ሰው በቃ ሁሌ ይገርምሃልና ታስበዋለህ። ግን ደግሞ አንዳንድ ሰዎች ማለት ነው እዚህ ሀገር ማለት ነው እያየሁት ማለት ነው ምን ያደርጉሻል ማለት አንዴ ይመጣሻል ወይ ደግሞ አንዴ የሆነ ነገር እንትን ያደርጉሻል። ከዛ በቃ 24 ሰዓት ነው ስለነሱ የምታስቢያቸው ማለት ነው። እሱ ነገርም መተት ነው ባይ ዘ ወይ ማለት ነው። የሆነ ነገር ሲያደርጉ ማለት ነው ለምን እንደሆነ አላውቅም እንድታስባቸው ይፈልጋሉ ሰዎቹ ማለት ነው። እንደነሱ ወደ ነገራቸው የሚፈልገው ነገር ማለት ነው እንድታስባቸው ይፈልጋሉ በጣም ማለት ነው።
እንደነሱ ማለት ነው ውዶች። ያንን ማንንም መግዛት አልችልም፣ ማንንም ምንም ማድረግ አልችልም። ለስቆሮ ደግሞ እኔ ባይ ዘ ዌይ ማለት ነው እዚህም ቢኖር ለጊዜያዊ ነው፣ የማይረሳ ነገር ነው እዚህ የገጠመኝ ማለት ነው። እያጋነንኩ አይደለም፣ እያጋነንኩ ወይም ሰው እያስፈራራው ወይም የሆነ ነገር እያደረግኩ እንዳይመስላችሁ። አይስወር ቱ ጋድ ማለት ነው። እውነት ነው እየተናገርኩኝ ያለሁት አንዳትም ሳልጨምርበት ማለት ነው። ልቤ ግን አይገኝም። በቃ ልቤ ምን መሰላችሁ ማለት ነው። እኔ በጣም እንትን ብዙ ነገር ችግር እያለብኝ እንደሌለብኝ ያስመስልኩኝ ዝም ብዬ አልፋለሁኝ ማለት ነው። ብዙ ጊዜ ደግሞ እኔ ዝም የምለው ተስፋ ስቆርጥ ነው። ለምን ካላችሁኝ ሰው በቃ ያደረገኝን ነገር ብዙ ሰው መሀል የሚገባ ሰውም ስላለ ማለት ነው። እሱን ነገር እንትን ብዬ እንትን ማደርግበት እንትን ስለሌለኝ ማለት ነው። እንደዛ ተስፋ ስለቆርጥ ነው ዝም የምለው እና በቃ ብዙ ነገር ሰው ላይ አልተማመንም ማለት ነው። ከሰው ብዙ ነገር አልጠብቅም። ብዙ ነገር የምጠብቀው ከፈጣሪ ነው። አንተን ሰው በበተተ ደግሞ እንደዛ ሰው እንድታስባቸው እና በቃ ሁሌ ከጭንቅላታቸው ሳታስወጣቸው እንድታስባቸው ይፈልጋሉ። በቃ አሁን ወደዚህ ሀገር ያድርጋል፣ ወደዚህ ያድርጋል ሁሌም እየመተቱ ከጎናቸው ነው ብሎ የሚያደርጉት ማለት ነው። በሰው አድርጎ ማለት ነው። አንደን ሰው ውዶችዬ እንደዛ አይነት ሰዎች ላይክ መጥፎ ነገር ሲያደርጉን ሰው ዝም ብለህም ታስባቸዋለህ ማለት አንተ ራስህም ታስባቸዋለህ እና እንደዛ ያደርጋሉ ማለት ነው። በጋነንም በመንፈስም እንዲመላለሱ እንዲቃላቸው ብሎ ማለት ነው። ሁሌም በቃ እንድታስባቸው ያደርጉሃል ማለት ነው፣ ጭንቅላቱ ውስጥ ማለት ነው። እንደን ሰው እንደዛ አድርጎ ማለት ነው ሰውን እያሰቃዩ ይኖራሉ ማለት ነው። ስለዚህ እንደዛ አይነት ነገር ማለት ነው ላይክ አለ ተማሩበት። ባይ ዘ ወይ ህይወታችሁን ያቀለላችኋል ማለት ነው። እኔ የምለውን ነገር ማለት ነው ተሳይ ፎር ኢዚ ላይፍ ማለት ነው። ብዙ ነገር ማለት ነው። ሰው ምን ያደርጋል? ሰው በጣም ታምናላችሁ። ባይ ዘ ወይ እኔ መጀመሪያ አውሮፓ ስገባ ምን አልኩኝ ማለት ነው። አውሮፓ እንደዚህ ናት ምናምን ካቶሊክ በጣም ትጠላለች ምናምን አሉኝ ማለት ነው። አይደል ነው አላውቅም። ግን ደግሞ እኔ በቃ ካቶሊክን መጣህ አልችልም፣ ካቶሊክን መርቀቅ አልችልም ማለት ነው። ተስፋዬ አንተን እውነትም ነው ብዬ አላመንኩኝም ማለት ነው። ኢቭን ምን አሉኝ ማለት ነው እዚህ ሀገር ሲገባ ማለት ነው ሆላንድ ሲገባ ምን አለችኝ ማለት ነው እንደ ማለት ተቀበለችኝ ማለት ነው። እዚህ ሀገር ብዙ ነገር ነው የሚያጋጥማቸው የነዚህ ሀገር ሰዎችን አባባታቸው ይደፈራሉ ምናምን ነገር ምናምን አለችኝ ማለት ነው። ከዛ እኔ ባይ ዘ ወይ ለነጮች ማለት ነው በጣም ኔጌቲቪቲ ስለሆኑ ሀበሻ አንተን በጣም እንትን ማድረግ ስለሚፈልጉ በቃ ዝም ብለው አለ አይደለ የሌላ ነገር ዝልፍ ስለሚያደርጓቸው ማለት ነው። እኔ ዝም ብዬ አለፍኳት በቃ ከቆም ነገርም አልቆጠርኳትም። ምክንያቱ ሀበሻ ለነጭ በቃ ዲፈረንት አስተያየት ነው ያለው ለኔም በቃ ኢቭን ሞር ከዛ እኔ በዙ ከእንትን አልቆጥራቸውም ማለት ነው። ከዛ ማለት ነው ወዶቼም እንደዛ ብለን ማለት ነው ያው ብዙ ነገር እንደምትሰሙት ነው። ስለዚህ እኔ የምናገረውን ነገር ባልተው ህይወታችሁን በጣም ያቀልላችኋል ማለት ነው። ስለዚህ ሰምታችሁ ተጠቀሙበት። በዛውንም ሳብስክራይብ አድርጉልኝ ማለት ነው። አስከፍልም ባይ ዘ ወይ ማለት ነው። ባይ ዘ ወይ ብትሰደቡም ባትሰደቡም እኔ የምናገረው እውነት ነው። ባይ ዘ ወይ ማለት ሰው ላይ መጫወት የለባቸው ማለት ነው። እኔ የሰው ፍጡር ነኝና እንድትጫወቱብኝ ማናቸውም አልፈቅድላቸውም ማለት ነው። ሀበሾችም ማናቸውም እኔ እንድትጫወቱብኝ አልፈቅድላቸውም። ለሰው አይከረደቡ ማለት ነው። ሰው ላይም ሀገር ላይም እንድትጫወቱ አልፈቅድላቸውም ማለት ነው። እኔ እዚህ የኖርኩኝ እዚህን ሀገር አንነካም። ሀገሬንም እንድነኩብኝ አልፈልግም። ወይም ደግሞ እኔን ተጠቀሙብኝ እኔን ፈጣን እንድከዳ ወይም ሀገሬን እንድከዳ ወይም ሌላ ነገር እንዲሰራ ማለት ነው ሀገሬ ላይ እንዲያደርጉብኝና እኔን ተጠቀሙ ሀገሬን እንዲደመስሷት እንዲያጠፏት ወይም ደግሞ ቤተሰቦችን እንዲያጠቁ አልፈልግም። ማንም ሰው ማለት ነው ማንም ሰው ኢቭን የሀገር ሰው ቢሆን ማለት ነው ማንም ሰው ምንም እንዲያደርግ አልፈልግም ባዶ ወይ ማለት ነው። ሶ እኔ ባዶ ወይ ማንንም አልነካም እንድነካኝም አልፈልግም ማለት ነው። ከኔንም አልፎ ሀገርም ሰውም ማንንም ሰው ማለት ነው ኢቭን ብዙ ጊዜ ተደጋግሜ ነግሬያቸዋለሁ ማለት ነው። በእኔ በኩል ማንም ሰው ምንም እንዲነካ አልፈልግም ብያቸዋለሁ ማለት ነው። እንደን ላስት እንድነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ ከዛ እንደዛ ስትለኝ ማለት ነው እኛን አልኳት ባይ ወይ ማለት ነው ሲመጣ የሆነት ሴትዮዋ እንደዛ አለችኝ ማለት ነው። ከዛ እንደዛ ስትለኝ ምን አልኳት መሰለኝ አንቺ ግን የሮባዝ መስለኝ የሮ ልጆችን በጣም ትልቅ እግር አላቸው ምናምን አለችኝ ባይ ወይ ማለት ነው። ከዛ ሰው ተቀበያት ምናምን ተብላ ነው የተቀበለችኝ ማለት ነው መጀመሪያ እንደን ባይ ወይ እኔ ስለ እግር ስለ እንትን ምናምን አይደለም ባይ ወይ ልትሸውዱኝ 10 ሰዓት እንኳን ቁጭ ብላችሁ ብትለፈልፉ እኔን አንዳትም ነገር አታስቀይሩብኝም ማለት ነው። አንዳት ነጥብ እንኳን እኔ ከኔ አታስቀይሩም ባይ ወይ ማለት ነው። እሰማችኋለሁ፣ እታዘባችኋለሁ። ሰው እንዴት አድርጋችሁ እንደምትሰውሩ፣ ሰው እንዴት አድርጋችሁ እንደምታሳምኑ፣ ሰው ላይ እንዴት አድርጋችሁ ፕሌይ እንደምትጫወቱ አውቃችሁና
ከዛ እኔም ተንኮላችሁን አውቄባችሁ ማለት ነው ነገሩን በሌላ ጊዜ ይጠቀምባችኋለኝ ማለት ነው። ልክ እናንተን ሀሳብና የእናንተን አረዳድና የእናንተን ሰው የምታሳምኑበትን መንገድ አውቄ ማለት ነው። ስለዚህ እኔ እግርሽ ትልቅ ነው ትንሽ ነው እንደዚህ ስለሆንሽ አትመስይም እንደዛ እንደዛ አይነት ነገር አስቀርብኝ ማለት ነው። እኔ አምናለሁኝ ማለት ነው። ፈጣሪ ነው ማምነው ማለት ነው። እኔ የሚጠራጠረው ነገር አለኝን መጠራጠር አልፈልግም። ተስፋ መተማመን እፈልጋለሁ። ደግሞ ብዙ ማውራት አልወድም። እፈራለሁኝ። በደው የሚፈራ ሰው ጥሩ ነው። ለሰው ይጠነቀቃል፣ ለራሱ ይጠነቀቃል ማለት ነው። ከዛ ማለት ነው ወዶቼ ግን ደግሞ እንደዛ አይነት ነገር ምንም ብትል ነው የምለው ባይደው ይመርሰው እንደዛ አይነት ቀልድ አይመቸኝም ማለት ነው። እንደነሱ የሆነ መናፍስት የሚይዝሽን ነገር አለ። በቃ የሆነ በቃ ዝም ብሎ እንዲገርምሽ የሆነ በቃ የሆነ እንትን አለ አይደለ? በቃ ድካማ ከሆንሽ የሆነ በቃ ያለውን ነገር ይገርምሻል እንጂ እኔ በጣም ቢደክምም ቢጠፋም ላይክ ባስስም እንኳን እንትን አልሆንም ማለት ነው። አንደን ከዛ ምን አልኳት መሰላችሁ? እኛን ማርኳት ማለት ነው። ምን አይነት ቦታ ይሰጡናል? ምን አይነት አስተሳሰብ አላቸው? እኛን ምን አድርጎ ያስቡናል? በእንዴት አይነት እይታ ያዩናል? እሱ ነገር ነው የሚያሳስበኝ ነው። አውሮፓ ሲገባ አውሮፓውያኖች እኛን በምን አይነት ምስል ይስሉናል? ምን አይነት ሰውንን ብለው ያስቡናል? የት ቦታ ሲይዙናል? ምን አይነት ቦታ ሲሰጡናል? ምናምን አልኳት ማለት ነው። መጀመሪያ ማለት ነው አንደርሶ እንደዛ ያልኩ ነበር ማለት ነው። እንደርሶ እኔ ነገሩን በቃ በጣም አስረዝሜ ነው የማስበው ማለት ነው። ከዛ ብለን አለፍኩበት ማለት ነው። እሷ እንደዛ ትል ማለት ነው። እኔ ግን ለካቶሊክ አልችልም። በቃ እኔ ካቶሊክ መቀየር አልችልም እና ካቶሊክ ነኝ አልፈልግም አልኳት ማለት ነው። ምክንያቱ እኔ ነኝ ፈጣሪ ነው እንደዚህ አድርጎ የሚይዘኝ እንጂ ሰው እንደዛ አድርጎ ሊይዘኝ የሚችል የለም። ምክንያቱ ለኔ ያደረገልኝ ሁሉ ነገር ፈጣሪ ስለሆነ ማለት ነው። እኔ ፈጣሪ ነው ብቻ ነው የሚከሰኝ። ሰይጣን ወይም ሰው የሚከሰኝ ሰው የለም፣ የሚያስጨንቀኝ ሰው የለም፣ ከእንቅልፍ የሚያነሳኝ ሰይጣን የለም። እንደዚህ አድርጎልሽ ብለው ማለት ነው። ለኔ ያደረገው ሁሉንም ነገር ፈጣሪ ስለሆነ እኔ ከፈጣሪ ብቻ ነው የሚቀበለኛ። ደስ ወይ ካቶሊክ መቀየር አልፈልግም። ደስ ወይ ካቶሊክ ነኝ እንትን እኔ ደስ ወይ ቢ ፎሬቨር እኔ ፈጣሪ ያደርገልኝ ነገር በእንጂ አልክድም አልኳት ማለት ነው። ከዛ ማለት ነው እንደነ ሰው ምንም ነገር ቢያደርግልሽ እና ብታደርግለት ማለት ነው የእጅሽን ነው የሚሰጥሽና መሳጥ እንትን የሚያደርግሽ ማለት ነው። የሚያውቅሽን ሰው ማለት ነው ልክ እንደ ራስሽ ነው የሚያደርግሽ ማለት ነው። ሌላ ተንኮል ቢጨመረብሽ ማለት ነው አንቺ ሰው ማታከብሪ ሰው ከሆንሽ ሰው ሊያከብርሽ አይችልም። የሰኛውንም ሀገር ብትሄጂ ማለት ነው ሰው ቀናት ቢኖራቸው ጥላት ቢኖራቸው ማለት ነው አንቺ ሰው ማትቀበይና ሰው ማታከብሪ ሰው ከሆንሽ ማለት ነው ሰው ሊቀበልሽ አይችልም፣ ሊያከብርሽ አይችልም ማለት ነው። ሰው ምንም ቢተነከልብሽ ማለት ነው አንቺ እንደምታደርጊያቸው አድርጎ ነው የሚቀበልሽ ማለት ነው። እንትን ላስት ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው መሰላችሁ? ይሄ እንደዛ አልኳት ማለት ነው። እኛም የሚሰጡን ቦታ ነው ዋናው ምናምን አልኳት። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ይሄ ጋነን የመንፈስ የእንትን የጥላ የአይነ ጥላ የቡዳ ምናምን ነገር ሰዎች ምን ያደርጋሉ ማለት ነው። ባይዘው እኔ በኢሮብ አባደውያት ኢሮብ ሲባል በቃ ላይክ እንትን ነው የሚሆነው ባይዘው ሊባል የማይችለው ሀበሻ ከተባለ ማለት ነው ኢሮብ ነው የሚሉት። ባይዘው ኢሮብ የሚብለውን ነገር አርሳቅ አይቀርም ማለት ነው። ስለዚህ እኔ ምንም ጋር የለኝም ባይዘው ማለት ነው። ኢሮብ ማለት ቢቂ ብሉ ማለት ነው። ሶ እኔ ብሉ ደግሞ በጭራሽ አልገባም የትኛውንም ነገር ላይ ማለት ነው። አም ኦል ዘ ዋይት እንትን ፈጣሪ ነው እንትን የሚያደርገኝ ማለት ነው። ብሉ የሰይጣን እንትን አለበት ማለት ነው። የሰይጣን እንትን የሚያደርግበት ነገር አለ ብዙ ነገር ማለት ነው። የጥንቀላ የቡዳ እንትን በቃ የጋን እንትን ናቸው ማለት ነው። የራሳቸው ሰዎቹ ማለት ነው። ከዛ ማለት ነው እነሱ ይገባቸዋልና ተስፋ ምንም እንትን ሆነ አይታያቸውም ማለት ነው። እንደን ልነግራቸው የምፈልገው ነገር ማለት ነው። ቀጣይ ደግሞ ምንድን ነው መሰላችሁ ማለት ነው እነዚህ ሰዎች ማለት ነው እነዚህ መንፈስን እድልን የሚያዛቡ ህይወትን የሚያዛቡ ሰዎች ማለት በጣም ከባድ ነው ባይደው ማለት ነው። የኔን ህይወት እንደዚህ ይበቃል እንትን ማድረግ ማለት ነው። እንደ ወፍ ያደርጉሻል፣ እንደ ድመት፣ እንደ እንስሳ በቃ አንቺ ደቃቅ በቃ ያሰሽ እና በቃ የማትታይ የማትሰሚ በቃ በጣም ረቃቅ ያደርጉሻል ማለት ነው። ቁማር ይባላል እሱ ነገር ማለት ነው። መጀመሪያ ትቆማሪያለሽ፣ ከዛ ትቀየሪያለሽ፣ ከዛ ታስሲያለሽ፣ ከዛ በቃ እንትን ያደርጉሻል ማለት ነው። በጣም ረቃቅ ትሆኛለሽ። ብዙ ነገር ያደርጉሻል ማለት ነው። ተስካም ዳውን በቃ በጣም በቃ ላይ
በቃ ድምስስ ያደርጉሻል ማለት ነው። ስለ ዕዳ ላይ ተደምስሶ ሌላ ነገር እንደምትጻፍበት አንቺ ላይም እንደዛ ተደምስሶ ሌላ ነገር ምስል ነው የሚታይበት ማለት ነው። እንደኔ አይነ ጥላ የቡዳ እንትን ቀላል ነገር እንዳይመስላችሁ ማለት ነው። የጋንን ስራ የቡዳ ስራ የመናፈስ ስራ ማለት ነው። እሷ የኔ በቃ መጀመሪያ ዲግሪ በእንደዛ አይነት ሰውን መመተት ማለት ነው ዲግሪ የሚወስዱት ኢሮብ ናቸው ብዬ ነው እኔ በቀዳማይ ደረጃም አንደኛ ደረጃ የምሰጣቸው ሰዎች ማለት ነው። እንደዚህ መመተት ማለት ነው። ስለዚህ የምትሉ ሰዎች ማለት ነው እኔ ምንም አይመስለኝም ማለት ነው። ከነሱ ጋር ምንም እንትን የለም አይደል? ግን ምን መሰላችሁ ማለት ነው እንደዚህ በመተት ቡዳ እንትን ማድረግ አልፈልግም ማለት ነው። የሆነ እንትን አላቸው ሰዎች ማለት ነው ቢሰራላቸው እነዚህ ነው ብለው እንትን ያደርጋሉ ማለት ነው። ግን እኔ ስለ ቤቱ ስለሌላ ነገር እንትን አይመስለኝም ማለት ነው። እኔ ያወቅኩትን ነገር በፍጥነት ነው እንትን ማስወግደው ማለት ነው። ለብልሃት ካልሆነ በስተቀር ዝም ማለት ወይ ማለት ነው። እንደርሶ ልነግራችሁ የምፈልገው ነገር ማለት ነው ላስት ይሄ ምንድነው የሚባለው ኦ ማይ ጋድ ረሳን። በጣም አስፈላጊ ነገር ነበር። ከጭንቅላቴ ባንዴ እንትን ነው የሚሄድብኝ ማለት ነው። ሰይጣን እኮ ነው ይሄ በቃ ሰይጣን እየተጫወተብኝ የተመላለስብኝ አስቸጋሪ ነው ማለት ነው። and then so ውዶች እንደዚህ ያላችሁ አታስቸግሩኝ። ባይ ዘ ወይ በሌላ ቪዲዮ እሰራላችኋለሁ። ከመጣልኝ ደግሞ እዛው እንተካላችኋለሁ። ጉድ ባይ